ሰላም ጤና ይስጥልን ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የፊዚዮቴራፒ ሕክምና አገልግሎት ጥራቱን የጠበቀና በሁሉም የሀገሪቱ ክፍሎች ይበልጥ ተደራሽ እንዲሆን በትኩረት እየተሰራ መሆኑን የጤና ሚኒስቴር ገለጸም። የጤና ሚኒስቴር ከኢትዮጵያ ፊዚዮቴራፒ አሶሲዬሽን ጋር በመተባበር የተሃድሶ ሕክምና አገልግሎትን ወደ ማህበረሰቡ እንውሰድ በሚል መሪ ሐሳብ 23ኛውን ዓመታዊ የፊዚዮቴራፒ ኮንፈረንስ አካሂዷል። ለዝርዝሩ ሄሮዳይን ንጉሴ። በጤና ሚኒስቴር የስፔሻሊቲና ተሃድሶ አገልግሎት ዴስክ ኃላፊ አቶ ኤርሚያስ ሙላቱ እንደተናገሩት የፊዚዮቴራፒ አገልግሎት ከዋና ዋናዎቹ የቴራፒ ሕክምና ዘርፎች አንዱ ነው። ይሁን እንጂ ልማዳዊ የፊዚዮቴራፒ ልምዶችና ከደረጃ በታች የሚሰጡ አገልግሎቶች ለዘርፉ ትልቅ ተግዳሮት መሆናቸውን ጠቁመዋል። አሰራሩን ስርዓት ለማስያዝና ለማዘመን ደረጃቸውን የጠበቁ መመርመሪያዎችና መስፈርቶች እየተዘጋጁ መሆኑንም ገልጸዋል። ይህም ብቁ ባለሙያዎችን ከማፍራት በተጨማሪ ጥራቱ የተረጋገጠ የተሟላ አገልግሎት ለህብረተሰቡ ለማቅረብ ያግዛል ብለዋል። ለ5 ዓመት የተዘጋጀውን ስትራቴጂ ከነባራዊ ሁኔታዎች ጋር ለማጣጣም የመከለስ ስራዎች እየተሰሩ መሆኑንም ጠቅሰው ለዚህ ስራ ውጤታማነትም አጋር ድርጅቶች የበኩላቸውን እገዛ እያበረከቱ እንደሚገኙም ጠቅሰዋል። የኢትዮጵያ ፊዚዮቴራፒ አሶሲዬሽን ፕሬዝዳንት ዮሐና ጄቫኒ በበኩላቸው ፊዚዮቴራፒ ከአካል ጉዳትና ከተለያዩ ህመሞች ጋር ተያይዞ የሚከሰቱ የእንቅስቃሴ ገደቦችን ለማከም የሚሰጥ ወሳኝ አገልግሎት መሆኑን አስረድተዋል። በሀገራችን የአገልግሎት ፈላጊው ቁጥርና የባለሙያዎች ብዛት ተመጣጣኝ አለመሆኑን ጠቅሰው አሶሲዬሽኑ የባለሙያዎችን ብቃትና ክህሎት ለማሳደግ እየሰራ መሆኑን ጠቁመዋል። ከፍተኛ የትምህርት ተቋማት በዘርፉ የሰለጠነ የሰው ኃይል እንዲያፈሩ የማገዝ ስራዎችን ጨምሮ የተለያዩ አቅም ግንባታ ስራዎች እየሰሩ መሆናቸውንም ጠቅሰዋል። በዚህም በጎንደር፣ ባህር ዳር፣ ጅማና መቀሌ ዩኒቨርሲቲ የፊዚዮቴራፒ ትምህርት መጀመራቸውን ጠቁመዋል። በአቤት ሆስፒታል የፊዚዮቴራፒ ቺፍ ኤክስኪዩቲቭ ኤክስፐርት ሌንጮ መኮንን እንደገለጹት እንደ ስኳርና ደም ግፊት ባሉ ተላላፊ ያልሆኑ በሽታዎችና በትራፊክ አደጋ ምክንያት የአገልግሎቱ ፈላጊዎች ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። በመሆኑም የሰለጠነ የሰው ኃይል ማፍራት ለነገ የማይባል ተግባር መሆኑንም አሳስበዋል። በባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የሪሃቢሊቴሽን መምህር በሪሁን አሰፋ በበኩላቸው አገልግሎቱን ተደራሽ ለማድረግ ከመጀመሪያ ደረጃ እስከ ከፍተኛ የሕክምና ተቋማት ድረስ የተሳለጠ የአሰራር ስርዓት መዘርጋት እንደሚገባ ተናግረዋል። ሀገር አቀፍ የባህልና ቋንቋ ሳምንት ሊከበር ነው። የኢትዮጵያን ብዝሃነት ለአገር ገጽታ ግንባታና ለኢኮኖሚ እድገት ለማዋል ያለመ ሀገር አቀፍ የባህልና ቋንቋ ሳምንት ከግንቦት 6 ቀን 2018 ዓ.ም ጀምሮ ለ5 ቀናት በአዲስ አበባ እንደሚከበር የባህልና ስፖርት ሚኒስቴር አስታወቀም። የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልመህዲን እንደተናገሩት የዝግጅቱ ዋና ዓላማ የኢትዮጵያ ብሔር ብሔረሰቦች ባህልና ቋንቋ ይበልጥ እንዲተዋወቅ ማድረግና የህዝብ ለህዝብ ግንኙነትን ማጠናከር መሆኑን ገልጸዋል። መድረኩ የሀገሪቱን ብዝሃነት በማጉላት ብሔራዊ መግባባትን ለመፍጠርና ኢትዮጵያ ያላትን መልካም ገጽታ ለዓለም ለማስተዋወቅ ታስቦ የተዘጋጀ ነው። ዝግጅቱ ኢትዮጵያ በባህል ዘርፍ ያላትን እምቅ አቅም ለመጠቀምና የህዝቦችን አብሮነት ለማሳደግ ትልቅ ፋይዳ እንደሚኖረውም ተመላክቷል። በኢትዮጵያ የልብ ሕክምና ዘርፍ ቀዳሚ ከሆኑት መካከል የሚጠቀሰው ታዝማ የውስጥ ደዌና የቀዶ ሕክምና ልዩ ማዕከል በወራቤ ከተማ ለተካሄደው 4ኛው ዙር ነፃ የልብ ቀዶ ሕክምና ዘመቻ ተሳታፊ ባለሙያዎችን የእውቅናና ምስጋና ሽልማትን አበረከተም። ዘመቻው በዶክተር ፍቅሩ ማሩ የሙት ዓመት መታሰቢያ እየተካሄደ ሲሆን ከአዲስ አበባ ውጪ ለመጀመሪያ ጊዜ የልብ ቀዶ ሕክምና በማከናወን አዲስ ምዕራፍን ከፍቷል። ዝርዝሩን የተከታተለው አማሩ ገብሩ የሚከተለውን መረጃ ወደኛ ያደርሳል። ዘመቻው በዶክተር ፍቅሩ ማሩ የሙት ዓመት መታሰቢያ የተካሄደ ሲሆን ከአዲስ አበባ ውጪ ለመጀመሪያ ጊዜ የልብ ቀዶ ሕክምና በማከናወን አዲስ የታሪክ ምዕራፍ ከፍቷል። በዚህም ለበርካታ አቅመ ደካማ ዜጎች ሕይወት አድን አገልግሎት በነጻ መስጠት መቻሉ ተገልጿል። የማዕከሉ ዋና ስራ አስኪያጅ አቶ አስቻለው አለማየሁ እንደገለጹት ዶክተር ፍቅሩ ማሩ ከ16 ዓመታት በፊት አዲስ የልብ ሕክምና ሆስፒታልን በማቋቋም የማይቻል የሚመስለውን እንደሚቻል ያሳዩ ታላቅ የሀገር ባለውለታ ናቸው። በርካታ የኢትዮጵያ የልብ ቀዶ ሕክምና ሐኪሞች በራሳቸው ወጪ ወደ ውጭ ሀገር ሄደው እንዲሰለጥኑ በማድረግ ለትውልድ ግንባታ የላቀ አስተዋጽኦም እንዳበረከቱ ተናግረዋል። ታዝማ የዶክተር ፍቅሩን ራዕይ ለማስፋት አዲስ ምዕራፍ ላይ መሆኑን ያስታወቁት አቶ አስቻለው በአሁኑ ወቅት በዘመናዊ የሕክምና መሳሪያዎች የተሟላ ግዙፍ ሆስፒታል በግንባታ ላይ መሆኑንና ሲጠናቀቅ የተለያዩ የሕክምና አገልግሎቶችን በተመጣጣኝ ዋጋ ለሕዝብ ተደራሽ ለማድረግ እንደሚጥር አብራርተዋል። ታዝማ ባለፉት ዓመታት ለብዙ ህጻናትና አዋቂዎች የላቀ የሕክምና አገልግሎትን በመስጠት የሺዎችን ህይወት ታድጎ
በርካታ ውስብስብና ከፍተኛ ሙያዊ ብቃትን የሚጠይቁ የልብ ቀዶ ሕክምናዎችን በተቋማችን ተከናውነዋል። ይህም ታዝማ በሀገራችን የልብ ሕክምና ዘርፍ የእውቀት የልምድና የተግባር ማዕከል መሆኑን ያረጋግጣል። በተለይም በግል የሕክምና ተቋማት መካከል የህፃናት የልብ ቀዶ ሕክምናን በመጀመር ፈርቀዳጅ መሆናችን የምንኮራበት ታላቅ ታሪክ ነው። ቀደም ሲል እነዚህን አገልግሎቶች የሚያገኙት ወደ ውጭ ሀገር በመሄድ ብቻ ነበረ። ይህም በብዙ ቤተሰቦች ከፍተኛ የገንዘብ የጊዜና የስነ ልቦና ጫና ያስከትል ነበር። ዛሬ ግን በሀገር ውስጥ በራሳችን ባለሙያዎች በራሳችን ተቋም እነዚህን ሕክምናዎች መስጠታችን ለህዝባችን ታላቅ ተስፋና ኩራት ሆኗል። ማዕከሉ ነጻ የሕክምና አገልግሎት በአዲስ አበባ፣ በጅማ፣ በጅጅጋ፣ በሐዋሳ፣ በጋምቤላና በወለጋ አጠናክሮ እንደሚቀጥልም አረጋግጧል። ተቋሙ ከጥቁር አንበሳና ከቅዱስ ጳውሎስ ሆስፒታል ጋር በመተባበር ብቁ ባለሙያዎችን ለማፍራት በትኩረት እየሰራ እንደሚገኝም ተመላክቷል። ፈረንሳይ ከእንግሊዝኛ ተናጋሪ የአፍሪካ ሀገራት ጋር አዲስ ምዕራፍ ለመጀመር የሚያስችላትን መንገድ መጀመሯ ተነገረም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በናይሮቢ አፍሪካ ፎርዋርድ የተሰኘውን የአፍሪካ ፈረንሳይ ጉባኤ እየተሳተፉ ይገኛሉ። ባለፈው ቅዳሜ የመጀመሪያ ጉብኝታቸውን በግብጽ ካይሮ የጀመሩት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከግብጽ አቻቸው ጋር ተገናኝተው በመካከለኛው ምስራቅ ሰላምና በንግድ ትብብር ዙሪያ ተመካክረዋል። ከካይሮ በመቀጠል ናይሮቢ መግባታቸውን የጠቆመው የሮይተርስ ዘገባ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተገናኝተዋል። ውይይታቸውም በንግድ በታዳሽ ኢነርጂና በዲጂታል ቴክኖሎጂ ትብብር ላይ ያተኮረ ነው። ሁለቱ መሪዎች ዛሬ በሚጀምረውና እስከ ነገ በሚቀጥለው አፍሪካ ፎርዋርድ የተሰኘውን የአፍሪካ ፈረንሳይ ጉባኤ በጋራ ይመራሉ። ይህ በናይሮቢ የሚካሄደው ጉባኤ ፈረንሳይ ከእንግሊዝኛ ተናጋሪ የአፍሪካ ሀገራት ጋር አዲስ ምዕራፍ ለመጀመር ያላትን ቁርጠኝነት የሚያሳይ መድረክ ነው ተብሏል። የማክሮን የአፍሪካ ጉብኝት ረቡዕ ዕለት በአዲስ አበባ ይጠናቀቃል ተብሎ ይጠበቃል። ከ10 ዓመታት በላይ በሪል ስቴት ዘርፍ ተሰማርቶ በመስራት ላይ የሚገኘው ኖር ሪል ስቴት በአዲስ አበባ እንቁላል ፋብሪካ አካባቢ ከ1000 በላይ መኖሪያ ቤቶችና የንግድ ሱቆችን በመገንባት አስረክቧል። በተመሳሳይም የሴቶች አደባባይ ሳይት ተመርቀው ለተጠቃሚዎች ቀርበዋል። ዝርዝሩን የተከታተለችው ጸጋን የተሰማ ናት። ባለፉት 10 ዓመታት ውስጥ ከ11000 በላይ መኖሪያ ቤቶችንና የንግድ ሱቆችን በ33 የተለያዩ የአዲስ አበባ አካባቢዎች በመገንባት ለደንበኞች ያቀረበው ኖህ ሪል ስቴት በእንቁላል ፋብሪካ አስኳል የመኖሪያ ቤቶችንና የንግድ ሱቆችን እንዲሁም በሴቶች አደባባይ በተመሳሳይ ለተጠቃሚዎች አቅርቧል። ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ በዚሁ ወቅት እንደገለጹት አዲስ አበባን ለነዋሪዎች ምቹ እናደርጋለን ስንል በቤት አቅርቦት ላይ ያለውን ጫና የግሉ ዘርፍ ሲካፈል ነው ብለዋል። ከዚህ በፊት የቤት አቅርቦት በመንግስት ጫንቃ ላይ ብቻ የነበረውን ጫና መቀነስ በግሉ ሴክተር በመንግስትና የግል አጋርነት በበጎ አድራጊዎች እንዲሁም ደግሞ በግል ኢንዲቪጁዋልስ ቤት እየገነቡ በከተማችን ውስጥ ያለው የቤት አቅርቦት እጥረት እንዲፈታ እንሻለን። የኖህ ሪል ስቴት የቦርድ አባል የሆኑት አብይ ወልደ ማርያም ተገንብተው የቀረቡት ቤቶች ለነዋሪዎች ምቹ በሆኑ ግብአቶች እንደተሰሩ ገልጸዋል። ያላችሁበት ቦታ ለነዋሪው ለህፃናት ለመናፈሻ ወይም ሊገለገሉበት የሚችሉበት ኦፕን ስፔስ ነው የሚሆነው ማለት ነው። ይህንን የመሳሰሉ ቦታዎችን ስናዘጋጅ የበለጠ ለነዋሪዎች ዴይ ቱ ዴይ ላይፋቸው ላይ ደግሞ የተጨማሪ ቫልዩ አድ ያደርጋሉ ብለን የምናስባቸውም ስለሆኑ ማለት ነው። ከውጭ ምንጮች ወዳገኘናቸው መረጃዎቻችን አልፋለን። የሩሲያ ዩክሬን ግጭት በዩክሬናውያን በኩል እንዲራዘም የሚያደርጉት የምዕራባውያን ልሂቃን ናቸው ሲሉ የሩሲያው መሪ ወንጅለዋል። በሰላም ድርድር ጠረጴዛው ላይ ለመቀመጥ ፈቃደኞች ነን ሲሉም አስታውቋል። ፕሬዝዳንቱ ባደረጉት ንግግር ከተኩስ አቁም ስምምነት ጋር በተገናኘ ሞስኮ ቀደም ሲል ለኪየቭ ጥያቄ ልካ የነበረ ቢሆንም እስካሁን ምንም ምላሽ አላገኘችም ብለዋል። ፑቲን የትራምፕ ቡድን በቅንነት መፍትሄ እየፈለገ መሆኑን ገልጸው ግጭቱ ወደ ማብቂያው እየተቃረበ መሆኑን እንደሚያምኑም ተናግረዋል። ነገር ግን ከዘለንስኪ ጋር ለመገናኘት በረጅም ጊዜ የሰላም ስምምነት ላይ የመጨረሻ ውሳኔ ላይ መድረስ እንደሚያስፈልግ ተናግረዋል። ኢራን አሜሪካ ላቀረበችላት የሰላም ስምምነት መልስ መስጠቷን የኢራን መገናኛ ብዙሃን ዘግበዋል። ትራምፕ የዘገየ ውሳኔ ሲሉም የኢራንን ምላሽ በማጣጣል አንቀበልም ብለዋል። ሄሮዳን ንጉሴ ተጨማሪ ይዛበታለች።
ኢራን ለሰላም ሀሳቡ መልስ መስጠቷ የተሰማው በፋርስ ባህረ ሰላጤ ያለው ወታደራዊ ውጥረት ዳግም ወደ ለየለት ጦርነት ሊያመራ እንደሚችል የቀጠናውን ሀገራት ባሰጋበት ወቅት ነው። በፓኪስታን በኩል ለዋሽንግተን የተላከው መልስ ጦርነትን ማቆምና በባህር ላይ በሚደረግ የንግድ እንቅስቃሴ ደህንነት ላይ ማተኮሩ ተገልጿል። ባለፉት ጥቂት ቀናት በአሜሪካና ኢራን መካከል የታዩ ግጭቶችና የእርስ በርስ የሚሰነዘሩ ውንጀላዎች ወደ ከፍተኛ ደረጃ መሸጋገሩን ዘገባዎች አመላክተው ነበር። ከአቡዳቢ ተነስታ ወደ ኳታር የአየር ክልል እየገባች የነበረች አንዲት የጭነት መርከብ ከሜሳይድ ወደብ በስተሰሜን ምስራቅ በድሮን መመታቷን የሀገሪቱ መከላከያ ሚኒስቴር አስታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የኢራኑ ፋርስ የዜና ወኪል ግን በባህር ዳርቻው የተመታችው መርከብ የአሜሪካ ሰንደቅ ዓላማ የያዘችና የአሜሪካ ንብረት ናት ሲል ዘግቧል። የኢራንን ምላሽ አስመልክተው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ዘግይታ ምላሽ በመስጠቷ ለዚህ ምላሿ ቦታ የለንም፣ ምላሹም ፍጹም ተቀባይነት የለውም ሲሉ አስታውቀዋል። እንደ ዘጋርዲያን ዘገባ ትራምፕ ከእስራኤል በኩል በደረሳቸው መሰረት የተኩስ አቁም ስምምነቱን ተፈጻሚ ማድረግ የሚቻልበት ደረጃ ላይ ገና አልተደረሰም። ከዚህም ባለፈ ለኢራን ሰፊ እድል ሰጥተናል፣ ጠብቀናል፣ አሁን ግን ተቀባይነት የሌለው የዘገየ ምላሽ ሰጥታለች ብለዋል። ባለፈው አርብ የአሜሪካ ተዋጊ ጀቶች የኢራን ሰንደቅ ዓላማ ያነገቡ 2 መርከቦች ወደ ኢራን ወደቦች እንዳይገቡ ለመከልከል እርምጃ መውሰዳቸው ይታወሳል። ዚምባብዌ ከ25 ዓመታት በኋላ የተነጠቁ እርሻዎችን ልትመልስ ነው። የዚምባብዌ መንግስት ከ2 አስርት ዓመታት በፊት በአወዛጋቢ የመሬት ወረራ ወቅት የተያዙ 67 የእርሻ ይዞታዎችን ለውጭ ሀገር ዜጎች መመለስ መጀመሩንና 146 ሚሊዮን የአሜሪካ ዶላር የካሳ ክፍያ መመደቡን በይፋ አስታወቀም። የዚምባብዌ ግብርና ሚኒስትር አንክሲየን ማስካ እንደገለጹት አሁን እየተመለሱ ያሉት 67 የእርሻ ቦታዎች ከዴንማርክ፣ ጀርመን፣ ኔዘርላንድስ፣ ስዊዘርላንድ እና ከቀድሞዋ ዩጎዝላቪያ በመጡ ባለሀብቶች የተያዙ ናቸው። ለም የዚምባብዌ መሬቶች ለነጭ ሰፋሪዎች ተከፋፍለው ነበር። ሀገሪቱ በ1980 ዓ.ም ነጻነቷን ስታገኝም 4000 የሚሆኑ ነጭ ገበሬዎች የሀገሪቱን ግማሽ ያህል ምርታማ መሬት ተቆጣጥረው ቆይተዋል። እንደ አውሮፓውያን አቆጣጠር በ2000 የቀድሞ ፕሬዝዳንት ሮበርት ሙጋቤ በወሰዱት አወዛጋቢ እርምጃ ጥቁር ገበሬዎችና ወጣቶች የነጭ ገበሬዎችን እርሻ እንዲወርሱ አበረታቱ። በዚህም ምክንያት በርካታ ገበሬዎችና ሰራተኞቻቸው ተገደሉ፣ ሌሎች ደግሞ በኃይል ከመሬታቸው ተፈናቀሉ። ይህ እርምጃ ግን ዚምባብዌን ከምዕራባውያን ጋር ያቃቃራት ሆነ። ሀገሪቱ በዓለም አቀፍ ማዕቀቦች ስር እንድትወድቅም አደረገም። እነሆ አሁን ከ25 ዓመታት ቆይታ በኋላ የዚምባብዌ መንግስት የተጣለበትን ማዕቀብ ለማስነሳት በወረራው ወቅት የተያዙ 67 የእርሻ ይዞታዎች ለባለቤቶቻቸው መመለስ ጀምረዋል። ማዛጋት ከድካም ወይም ከእንቅልፍ መምጣት ምልክትነት ባለፈ የአንጎል ሙቀት በመቀነስና የሰውነት ንቃተ ህሊናን በመጨመር ለጤና ከፍተኛ ጠቀሜታ እንዳለው የአውስትራሊያው ሲድኒ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት አረጋግጠዋል። ዝርዝሩ የኤፍራታ ጥላውን ነው። ለረጅም ጊዜ ማዛጋት እንደ ድካም ወይም መሰላቸት ምልክት ብቻ ተደርጎ ቢወሰድም አዳዲስ የሳይንስ ምርምሮች ግን የተፈጥሯዊ ተግባር ለአንጎል ጤና ወሳኝ መሆኑን እያረጋገጡ ይገኛሉ። በተለይ በሰፊው ተቀባይነት ያገኘው የአንጎል ቅዝቃዜ የተባለው በቅርቡ በአውስትራሊያ ሲድኒ ዩኒቨርሲቲ ተመራማሪዎች በኩል የታወቀው ግኝት እንደሚያመላክተው ስናዛጋ የምናስገባው ቀዝቃዛ አየርና የምናደርገው የፊት ጡንቻ እንቅስቃሴ የአንጎላችን ሙቀት እንዲቀንስ በማድረግ ይበልጥ ውጤታማ በሆነ መንገድ እንዲሰራ ይረዳዋል። በተጨማሪም ማዛጋት በሰውነታችን ውስጥ ያለውን የንቃተ ህሊና መጠን ከፍ ለማድረግ እንደ ትልቅ ሞተር ያገለግላል። አንድ ሰው በድካም ወይም በመዝናናት ስሜት ውስጥ ሆኖ በሚያዛጋ ወቅት የልብ ምት ፍጥነት በመጨመሩና ደም በከፍተኛ ሁኔታ ወደ አንጎል በመፍሰሱ ምክንያት ሰውነት ወዲያውኑ ወደ ንቁ ሁኔታ እንዲመለስ ያደርገዋል። ይህም በተለይም ትኩረት በሚሹ ስራዎች ላይ ለሚሰማሩ ሰዎች ተፈጥሯዊ የንቃተ ህሊና ማነቃቂያ እንደሆነም ተገልጿል። ሌላኛው ትኩረት የሚስበው ጥናት ማዛጋት ከሳምባ ጤና ጋር ያለውን ትስስር የሚገልጽ ሲሆን ጥልቅ ትንፋሽ በምንወስድበት ወቅት በሳምባችን ውስጥ የሚገኙ ጥቃቅን ህዋሳት እንዲዘረጉ በማድረግ በውስጣቸው ያለው ፈሳሽ በሳምባ ግድግዳዎች ላይ እንዲሰራጭ ይረዳል ነው የተባለው። በመሆኑም ይህ ሂደት ሳምባችን እንዳይጣበቅና በቂ የአየር ልውውጥ እንዲያከናውን በማድረግ ረገድ የጎላ ሚና እንደሚጫወት የሕክምና ባለሙያዎች ይናገራሉ። በሌላ በኩል ማዛጋት ከግለሰብ ጤና ባለፈ ማህበራዊ ትስስርን የሚያጠናክር ተግባር ሆኖ ተገኝቷል። ተላላፊ ማዛጋት የሚባለው ክስተት በሰዎች መካከል ያለውን የመተሳሰብና የርህራሄ ስሜት የሚገልጽ ሲሆን ይህም አንዱ ሰው ለሌላው ያለውን ስሜታዊ ቅርርብ በተፈጥሯዊ መንገድ እንደሚያሳይም ጥናቶች ጠቁመዋል። በአጠቃላይ ማዛጋት የአካልና የአእምሮ ዝግጁነትን የሚያረጋግጥ ውስብስብ የጤና ሂደት መሆኑን ዴይሊ ሜል ዘግቧል።
ሜክሲኮ ሲቲ በከፍተኛ ፍጥነት እየሰመጠች መሆኑን የናሳ ሳተላይት መረጃዎች አረጋገጡ። የሜክሲኮ መዲና ሜክሲኮ ሲቲ በዓመት እስከ 25 ሴንቲሜትር በሚደርስ አስገራሚ ፍጥነት እየሰመጠች መሆኑን አዲስ የወጡ የናሳ የሳተላይት ምስሎች ይፋ አድርጓል። ዝርዝሩ የኤፍራታ ጥላውን ነው። ይህ ከጠፈር ጭምር በግልጽ የሚታየው የመሬት መንሸራተትና መስጠም ክስተት ከ22 ሚሊዮን በላይ ነዋሪዎች ባሏት በዚች ግዙፍ ከተማ ላይ ከፍተኛ የመሰረተ ልማት ስጋት ደቅኗል። የከተማዋ መስጠም ዋነኛ መንስኤ ከከተማዋ ስር ካለው ጥንታዊ ሐይቅ ውስጥ ከመጠን በላይ የከርሰ ምድር ውሃ መውጣቱ እንደሆነም ተመራማሪዎች ገልጸዋል። የከርሰ ምድር ውሃው እየተሳበ ሲወጣ ውሃውን ይዞ የቆየው ለስላሳ አፈር እየጠበበና እየተጣበቀ በመሄዱ መሬቱ ወደ ታች እንዲሰጥም ምክንያት ሆኗል። ይህ ክስተት በከተማዋ ታሪካዊ ህንፃዎች መንገዶችና የባቡር መስመሮች ላይ ግልጽ የሆነ ጉዳት እያደረሰም ይገኛል። በተለይም እንደ ኤንጅል ኦፍ ኢንዲፔንደንስ ያሉ ታዋቂ ሐውልቶች መሬት ወደ ታች በመሄዱ ምክንያት ተጨማሪ ደረጃዎች እንዲሰሩላቸው የተገደዱ ሲሆን ሌሎች ታሪካዊ ቤተክርስቲያናትም ወደ ጎን የመጋደም ምልክት እያሳዩ ነው። ሳይንቲስቶች እንደሚሉት ከሆነ ይህ ሂደት በአሁኑ ወቅት የማይመለስ ደረጃ ላይ የደረሰ ሲሆን የውሃ ፍጆታው ካልተቀነሰ ከተማዋ መስጠሟን ትቀጥላለች ብለዋል። ይህም የውሃ ፍሳሽ ማስወገጃ ቱቦዎች እንዲሰባበሩና የውሃ እጥረት ይበልጥ እንዲባባስ በማድረግ የነዋሪዎችን የዕለት ተዕለት ኑሮ አደጋ ላይ እየጣለም ይገኛል። የሜክሲኮ መንግስት ይህንን የከተማዋን የመስጠም አደጋ ለመቆጣጠር የተለያዩ ጥረቶችን እያደረገ ሲሆን በተለይም የከርሰ ምድር ውሃ ቁጥጥርና ከተማዋ የምትሰጥመው ከከርሰ ምድር ውሃ ውስጥ የሚወጣውን ውሃ በከፍተኛ ፍጥነት ስለሚቀዳ ሲሆን የሀገሪቱ መንግስት ይህንን ፍጆታ ለመቀነስና አዳዲስ የውሃ ጉድጓዶች እንዳይቆፈሩ ጥብቅ ቁጥጥር እያደረገ ይገኛል። በተጨማሪም የህንፃዎቹን መሰረት በማጠናከርና ደረጃቸውን በመጠበቅ ህንፃዎቹ እንዳይዘሙ እየተደረገ ሲሆን እንዲሁም ዝናብ በሚዘንብበት ወቅት ውሃው ወደ መሬት ውስጥ ሰርጎ እንዲገባ የሚያስችሉ አረንጓዴ መሰረተ ልማቶችን በመገንባት ላይ ትኩረት ተደርጓል። ምንም እንኳን እነዚህ ጥረቶች ቢኖሩም የህዝብ ብዛት መጨመርና የቆዩ የውሃ መስመሮች መሰባበርና መስጠም ምክንያት ስራውን ፈታኝ አድርጎታል በማለት ዘ ኢንዲፔንደንት ዘግቧል። የዛሬው ሳምንቱን በታሪክ ውስጥ በሬጌ ሙዚቃ ታሪክ ስሙ በቀዳሚነት የሚነሳው ቦብ ማርሊ ግንቦት 3 ቀን 1973 ዓ.ም ልክ በዛሬው ዕለት በአሜሪካ ሚያሚ በሚገኘው ጃክሰን መታሰቢያ ሆስፒታል ከዚህ ዓለም በሞት ተለይቷል። ትኩረቱ እዚህ ላይ ያጠነጥናል። አዘጋጇ ሂሩዳን ንጉሴ ናት። የዛሬው ሳምንቱን በታሪክ ጀማይካዊው የሬጌ ሙዚቃ ኮከብ ቦብ ማርሊ ከዚህ ዓለም በሞት የተለየበትን ወቅት ሊያስቃኘን 45 ዓመታትን ወደ ኋላ ተጉዟል። ቦብ ማርሊ በ1969 ከእግር ጥፍሩ የጀመረ እጅግ አልፎ አልፎ የሚከሰት አክራል ሌንቲጂነስ ሜላኖማ የተባለ የቆዳ ካንሰር እንደያዘው አውቆ የነበረ ቢሆንም በራስታፋሪያን እምነቱ ምክንያት የእግር ጣቱ እንዲቆረጥ ፈቃደኛ አልነበረም። በኋላም በሽታው ወደ አንጎሉ፣ ሳምባውና ጉበቱ በመስፋፋቱ ጤናው ተዳከመ። ሙዚቀኛው ምንም እንኳን በህመም ውስጥ የነበረ ቢሆንም ሙዚቃውንና ኮንሰርቶቹን አላቋረጠም ነበር። በ1972 በአሜሪካ ፒትስበርግ ያደረገው ኮንሰርትም የመጨረሻ ስራው ሆኖ ተመዝግቧል። ከዚያ በኋላም በጀርመን ሕክምና ሲያደርግ ቆይቶ በመጨረሻም ወደ አሜሪካ ሚያሚ ተጉዞ በጃክሰን መታሰቢያ ሆስፒታል ግንቦት 3 ቀን 1973 ዓ.ም ልክ በዛሬዋ ዕለት በ36 ዓመቱ ህይወቱ ሊያልፍ ችሏል። በሀገሩ ጀማይካ በትውልድ ቦታው ቤኒን ማይልስም የቀብር ስነ ስርዓቱ ተፈጽሟል። ቦብ ማርሊ በሙዚቃው የሰላም፣ የፍቅር፣ የአንድነትና የማህበራዊ ፍትህ መልእክቶችን ለዓለም አድርሷል። ዋን ላቭ፣ ኖ መን ኖ ክራይ እና ጌት አፕ ስታንድ አፕ የተሰኙ ዘፈኖቹም እስከ ዛሬ ድረስ በዓለም ዙሪያ የማህበራዊ ለውጥ መዝሙሮች ሆነው ይጠቀሳሉ። ሞቱም በሙዚቃ ታሪክ ውስጥ እንደ ትልቅ ክስተት ሆኖ ይነገራል። የቢዝነስ መረጃዎቻችን ወደ እናንተ እናደርሳለን። የኢትዮጵያ መንግስት በመካከለኛው ምስራቅ ካለው አለመረጋጋት ጋር ተያይዞ እየጨመረ የመጣውን የነዳጅ ዋጋና የኢኮኖሚ ጫና ለመቋቋም የሚያስችል የ$600 ሚሊዮን የድጋፍ ድርድር ማጠናቀቁን አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። የድጋፍ መንግስት ከዓለም አቀፍ የፋይናንስ ተቋማት ዓለም ባንክና አይኤኤም እንዲሁም እንደ ጣሊያን፣ ፈረንሳይና ጀርመን ካሉ አገራት ጋር ከሚያደርገው የቢሊዮን ዶላሮች የትብብር ስትራቴጂ አካል መሆኑ ተገልጿል። የኢትዮጵያ መንግስት በመካከለኛው ምስራቅ አለመረጋጋት የደረሰውን የኢኮኖሚ ጫና ለመቋቋም ያገኘው ድጋፍ የ$1.6 ቢሊዮን ጥቅል ስምምነት አካል ሲሆን ዓላማው የነዳጅ ዋጋ ግሽበትን በመከላከል የሀገር ውስጥ ገበያን ማረጋጋት ነው። የገንዘብ ሚኒስቴር እንዳስታወቀው ከ300 ቢሊዮን ብር በላይ የድጎማ ጫና ቢኖርም መንግስት የነዳጅ ዋጋ
ጭማሪን ለማስተካከል በየዓመቱ 100 ቢሊዮን ብር በድጎማ እየመደበ ነው። የነዳጅ አቅርቦትን በተመለከተ ከኩዌት ተቋርጦ የነበረው አቅርቦት በሌሎች አማራጮች ተተክቶ የቀን ናፍጣ ስርጭት ወደ 9 ሚሊዮን ሊትር ተመልሷል። የውጭ ምንዛሪ ፍሰቱ ሲሻሻል መንግስት የነዳጅ ዘርፍ ማሻሻያዎችን በዝግታ ለመተግበር የሚያስችል የፋይናንስ አቅም ይኖረዋል። መረጃው የካፒታል ነው። ኢትዮጵያ በአፍሪካ የኤሌክትሪክ ተሽከርካሪዎች ሽግግርን በመምራት ላይ መሆኗ ተነገረ። አሶሺየትድ ፕሬስ እንደዘገበው በኢራን ጦርነት ምክንያት የተከሰተው የነዳጅ ዋጋ መናርና እጥረት አፍሪካን ወደ ኤሌክትሪክ ተሽከርካሪዎች በከፍተኛ ፍጥነት እያስገባት ይገኛል። ኢትዮጵያ ለትራንስፖርት ዘርፍ የምታወጣውን ከፍተኛ የውጭ ምንዛሬ ለመቀነስ የወሰደችው የነዳጅ ተሽከርካሪዎች እገዳና ወደ ኤሌክትሪክ የመቀየር ፖሊሲ ውጤት እያሳየ መሆኑ ተገልጿል። ለዚህ ፈጣን ሽግግር ዋነኛው ግብዓት እየቀረበ ያለው ከቻይና ሲሆን የቻይና ኩባንያዎች ርካሽና ለአፍሪካ መንገዶች ተስማሚ የሆኑ የኤሌክትሪክ መኪኖችን በስፋት እያቀረቡ ይገኛሉ። በመካከለኛው ምስራቅ ያለው ጦርነት የነዳጅ አቅርቦት ሰንሰለትን በማቋረጡ ብዙ ሀገራት ወደ አማራጭና ንጹህ የኃይል ምንጮች እየዞሩ ይገኛሉ። ኢትዮጵያ ከታላቁ የህዳሴ ግድብ የምታመነጨውን ታዳሽ ኃይል ለትራንስፖርት ዘርፍ መጠቀም መቻሏ ከነዳጅ ጥገኝነት ለመላቀቅ ለሚጥሩ ሌሎች የአፍሪካ ሀገራት እንደ አርአያ እየታየች መሆኑን ዘገባው አመላክቷል። አፍሪካውያን ላኪዎች ከቀረጥ ውጪ ባሉ የንግድና ደንቦች መመሪያዎች ሳቢያ ከቀረጥ የበለጠ ከፍተኛ የገንዘብ ኪሳራና ጫና እየደረሰባቸው መሆኑን የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ባወጣው አዲስ ሪፖርት አመላከተ። ምንም እንኳን እንደ አውሮፓውያን አቆጣጠር በ2025 የንግድ ቀረጥ መጠኖች ቢጨምሩም 88 በመቶ የሚሆኑ ሀገራት አሁንም ከቀረጥ ይልቅ ከቀረጥ ውጪ ባሉ ውስብስብ ደንቦች ሳቢያ ለከፍተኛ ወጪ እየተዳረጉ ይገኛሉ። ይህ ችግር በተለይ በአፍሪካ ሀገራት ላይ ከፍተኛ ተጽዕኖን እያሳደረ ነው። ታዳጊና በዝቅተኛ እድገት ላይ የሚገኙ ሀገራት የቴክኒክ አቅም፣ የላቦራቶሪ ምርመራና የማረጋገጫ የምስክር ወረቀት አሰጣጥ ስርዓታቸው ደካማ በመሆኑ በዓለም አቀፍ መስፈርቶችን ለማሟላት ይቸገራሉ። በዚህም ምክንያት አነስተኛ ገቢ ያላቸው ሀገራት ወደ ቡድን 20 ሀገራት ከሚልኩት ምርት ውስጥ 10 በመቶ የሚሆነውን ያጣሉ። እነዚህ መሰናክሎች የጤና፣ የደህንነትና የአካባቢ ጥበቃ መስፈርቶችን ጨምሮ የገቢ እቃዎች ፈቃድ፣ የኮታ ገደብና የእንቅስቃሴ እገዳዎችን የሚያካትቱ ሲሆን ለህዝብ ጥቅም ተብለው ቢወጡም ለላኪዎች ግን ከማሸግ ከምልክትና ከምርመራ ጋር ተያይዞ ከፍተኛ ወጪን እንደሚያስከትል ተጠቁሟል። ይህን ችግር ለመቅረፍ አዲሱ ሪፖርት በአፍሪካ ሀገራት መካከል የደንብና መመሪያዎች ትብብር እንዲኖር አጥብቆ ያሳሰበ ሲሆን በግብርናና በማኑፋክቸሪንግ ዘርፎች ላይ ሀገራቱ ደንቦቻቸውን ቢያቀናጁ የንግድ ወጪን ከ30 እስከ 40 በመቶ መቀነስ እንደሚቻል ሪፖርቱ አመላክቷል። ዘንድሮ የተከበረው የእናቶች ቀን የአበባ ስጦታዎች ዋጋ ካለፉት ዓመታት ጋር ሲነጻጸር እስከ 25 በመቶ የሚደርስ ጭማሪ ታየበት እንደነበረ ተገለጸ። ይህም ጭማሪ በዋነኝነት ከትራንስፖርት ወጪ መናርና ከአቅርቦት እጥረት ጋር የተያያዘ መሆኑ ተጠቁሟል። የእናቶች ቀን ለእናቶች ክብር የሚሰጥበት ዕለት ቢሆንም በዘንድሮ በዓል ወቅት ግን ሸማቾች ለአበባ ስጦታዎች ካለፈው ዓመት የበለጠ ዋጋ ለማውጣት ተገደዋል። ባለፈው ዓመት በአማካኝ $50 ይሸጥ የነበረው የአበባ ዘለላ ዘንድሮ ከ65 እስከ $70 ተሽጧል። በተጨማሪም በአምራች ሀገራት መካከል በታየው የአየር ንብረት ለውጥ ምክንያት የአበባ ምርት መቀነሱ አቅርቦት ከፍላጎት ጋር እንዳይመጣጠን አድርጓል። ምንም እንኳን ዋጋው ቢጨምርም በገበያው ላይ የታየው የሸማቾች ፍላጎት ግን ከፍተኛ እንደነበረ የአበባ ነጋዴዎች ለሲኤንኤን ገልጸዋል። በመጨረሻም ስፖርት። አርኬ ኢቨንት ኦርጋናይዘር በሀገራችን የመጀመሪያ የሆነውን አንጋፋ የሆኑ ሪል ስቴት ኩባንያዎችና የኮንስትራክሽን ድርጅቶችን አንድ ላይ ያቀፈ ኢትዮ ሪል ስቴት ካፕ የተባለ ከግንቦት 8 ቀን እስከ ግንቦት 30 2018 ዓ.ም ድረስ የሚቆይ የእግር ኳስ ጨዋታ እንደሚካሄድ ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። ዝርዝሩን የተከታተለው አናውል ተስፋ ተጨማሪ ይዞበታል። አርኪ ኢቨንት ኦርጋናይዘር ዛሬ በሰጠው ጋዜጣዊ መግለጫ በሀገራችን ለመጀመሪያ ጊዜ አንጋፋ የሆኑ የሪል ስቴት ኩባንያዎችና የኮንስትራክሽን ድርጅቶች በአንድ ላይ የሚያሰባስብ ኢትዮ ሪል ስቴት ካፕ የተሰኘ የእግር ኳስ ውድድር ከግንቦት 8 እስከ ግንቦት 30 ቀን 2018 ዓ.ም ድረስ እንደሚያካሄድ አስታውቋል። ውድድሩ በሀገሪቱ ለመጀመሪያ ጊዜ የሚካሄድ ሲሆን በርካታ ታዋቂ የሪል ስቴትና የኮንስትራክሽን ኩባንያዎች በውስጡ እንደሚሳተፉ ተገልጿል። አዘጋጅ ድርጅቱ ውድድሩ የኢንዱስትሪ ባለሙያዎችን አንድ በማድረግ ጤናማ ውድድርን ለማጎልበት እንዲሁም የስፖርት ባህልን በዘርፉ ለማስፋፋት እንደሚረዳ ተገልጿል። በጋዜጣዊ መግለጫው ላይ የአርኬ ኢቨንት ኦርጋናይዘር ዋና ስራ አስፈጻሚ አቶ ዮሐንስ ግርማ እንደገለጹት ውድድሩ በዘርፉ ለሚገኙ ሰራተኞች፣ አመራሮችና ባለድርሻ አካላት መዝናኛን ከመፍጠሩ ባሻገር በኩባንያዎቹ መካከል ያለውን ትስስር ለማጠናከር እንደሚረዳ ተናግረዋል። እዚህ ዘርፍ ላይ ያሉ አልሚዎች አቅማቸውን እዛ ላይ መዋል እንዲችሉ እንዲሁም ሰራተኞቻቸውን ማነቃቃት እንዲችሉ ነው። በዋናነት ዓላማው ግን እንደ ቅርብ ጊዜ እንደሰማችሁት ጠቅላይ ሚኒስቴራችን ከያዙት ፕሮጀክቶች መካከል 300 ህጻናትን ወደ አፍሪካ ዋንጫ ብሎም ወደ ዓለም ዋንጫ የማድረስ እቅድ አላቸው።
ይህንን ጥሪ ለመደገፍ ነው ሙሉ ገቢው የሚውለው ማለት ነው። ውድድሩ ለ23 ቀናት የሚቆይ ሲሆን ግጥሚያዎችም በየክፍለ ከተማው በተዘጋጁ ሜዳዎች እንደሚካሄዱና የጨዋታውን መርሃ ግብር ይፋ የሆነ ሲሆን ይህ ውድድር በሪል ስቴትና በኮንስትራክሽን ዘርፍ ውስጥ ለሚገኙ ድርጅቶች ከስራ ውጭ ባለው ጊዜ ጤናማ ውድድርን ለመፍጠር እንደሚያስችል ይጠበቃል። ከቻናል 1 የሰዓቱ ዜናዎቻችን እነዚህ ይመስላሉ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።